እንግዲህ በህይወታችን በጣም ብዙ የምንቸገርባቸው ነገሮች እንዳሉ የታወቀ ጉዳይ ነው። ከነዚህ ከምንቸገርባቸው ነገሮች መካከል አንዱ ቅናት የተባለው ጉዳይ ነው። ውሃን የሚያንቀሳቅስ ውሃው ይታያል፣ ለውሃው ጉልበት ይሰጣል። ውሃውን የሚያንቀሳቅሰው ግን ንፋስ ይባላል። በዕለት ተዕለት እንቅስቃሴያችሁ በእናንተ ህይወት ላይ ጉልህ ሚና ለመጫወት ከእግዚአብሔር ሐሳብ እናንተን ለማውጣት ከሚሰሩ መናፍስቶች መካከል አንዱ የቅናት መንፈስ ይባላል። ራሳቸውን ገዝተው በእውነትና በቅንነት የሚኖሩ ሰዎችን ቤት፣ ትዳር፣ አገልግሎት የበተነ ነገር ቢኖር የቅናት መንፈስ። ሐሳቡ እውነት መሆኑና አለመሆኑን ፕሩፍ ለማድረግ ሌሎች ማረጋገጫ ሐሳቦችን ማሰባሰብ ይጀምራል። ሰዎችን መስማት ይጀምራል። ፖስቶችን ማየት ይጀምራል። ኮሜንቶችን እንትን ይላል። ጎረቤት ይሰማል። ሰራተኛ ይጠይቃል። ጓደኛ ይጠይቃል። እና በሚገርም ሁኔታ ይሄ የቅናት መንፈስ ወስዶ የት እንደሚያደርስ መጽሐፉ ስለሚያው እንደዚህ ይላል፣ ካህኑ ጋር ውሰዳታል። ቅናት አደገኛ ነው። በገዛ ወንድም ላይ በጭካኔ እንድታነሳ ያደርግሃል። መሐላ አናቱን ለሁለት ከፍለ ደሙን እንድታፈሰው ያደርግሃል። አንድ ቡዳ አለ፣ ድግምት አለ፣ አንድ መተት አለ። አሁን ይጮሃል ብለህ ነው የሚወጣ አጋንንት አለ። ይሄ ደግሞ አለ በሐሳብ ሰው ላይ የሚሰራ ሶፍትዌር፣ ልክ ኮምፒውተር ላይ እንደሚጫ ሐሳብን ሰው ላይ ዳውንሎድ የሚያደርግ እጅን ለአመፃ የሚያስነስ ግርን ለተንኮል የሚያራምድ የቅናት ነው። አንድ አገልጋይ ወጥቶ አጥፍቻለሁ ይቅርታ በሉኝ ብሎ ቢል በቃ ይቅር ብለናል ለዘላለም ነው ማይሉት። እጅግ ደመኛ፣ እጅግ አሳዳጅ፣ እጅግ ክፉ፣ በተመጣጣኝ መልኩ ሳይሆን ከዛ በላይ ሰው ዳሜጅ ካልሆነ የማይረካ አጋንንት ነው። እዚህ አየር ላይ ያለው ኩሪዮስ የሚባለው የመናፍስት ዓለም ካደነቀ ከሰማንያዎቹ ወደዛ ያለውን ብቻ የሚያደንቅ ወደዚህ ያለውን የማያደንቅ መዝሙር ድሮ ቀረ። ራስነ ድሮ የቀረኸው የቅናት መንፈስ ያለበት አሪፍ ነገር አይታየውም፣ ስተት ብቻ ነው የሚታይ። አድፍጦ ይቀመጥና እንደ ጉሬላ ልክ ጥፋት ሲመጣ ይወጣል ከጉድጓዱ። የሐሰት መንፈስ ያለባቸው ሰዎች በጣም ይምላሉ። እንደዚህ ድንጋይ፣ እንደዚህ እንጨት፣ ጎማ ይብላኝ፣ መኪና ይብላኝ፣ ፀሐይ አይንጋ፣ እንደዚህ አፈር ልጆቼ ይላል በኢየሱስ ክርስቶስ። የሐሰት መንፈስ በምን ታውቁታላችሁ መሰለህ? ይምላል። እግዚአብሔርን አንተ ከመናፍስት የሆነው ሐዘን የእግዚአብሔርን ማጽናናት የሚያጠፋ ሐዘን ነው። ክፉ ሐዘን ነው። መራራ ሐዘን ነው። አደገኛ ሐዘን ነው። የሐዘን መንፈሳን ሰዎችን የሚያሰቃይ የምስጋናን መጎናጸፊያ እንድደርብላቸው ልኮኛል። ይሄ ሐዘን መንፈስ ታውቃላችሁ፣ ተስፋ ሰዎች እንዲቆርጡ የሚያደርግ መንፈስ ነው። አንዳንድ ሰው አለ ጆርዳን አድርጎ ተስፋ የሚቆርጥ ሰው ታውቃላችሁ። የሐዘን ስፒሪት አለ፣ ሰዎችን መጥቶ የሚቆጣጠር ከቨርን የሚያደርግ እንዳይዘምሩ፣ ብራይት የሆነ ነገር እንዳይታያቸው፣ እንዳያገቡ፣ እንዳይማሩ፣ እንዳይንቀሳቀሱ፣ እንዳያገለግሉ የሚያደርግ አስሮ የሚያስቀምጥ ብቻ አይደለም፣ ብቸኝነትና መገለልን፣ ራስን ማጥፋት፣ ራስን መጣል፣ ጨለማ ውስጥ እንዲቀመጡ ብርሃን እንዳይታያቸው የሚያደርግ መንፈስ አለ። በኢየሱስም ይሄ መንፈስ ከዘራችሁ ላይ ተመታ ይሁን። ሁልቁ መጽሐፍ ምዕራፍ 5 ቁጥር 14 ላይ እናወጣና ለእግዚአብሔር ቃል ክብር እንቆማለን። ከ11 ጀምሮ እንደዚህ ያነባሉ። ከዚህም በኋላ እግዚአብሔር ሙሴ እንደዚህ ያለው፣ እስራኤላውያንን ተናገራቸው እንዲህም በላቸው፣ አንዲት ባለትዳር ሴት ወደ ሌላ ወንድ በማዘንበል ለባሏ ያላትን ታማኝነት አጓድላ ከሌላ ሰው ጋር ብትተኛ፣ ይህም እጅ ከፍንጅ ባለመያዟ ምክንያት ይህ ከባሏ ቢደበቅ የሚመሰክርባት ሰው ባይኖርና መርከሷን ባይገለጥ ባሏ የቅናት መንፈስ አድሮበት ቢጠረጥርና በእርግጥም ጎድፋ ብትገኝ፣ ወይም ባሏ የቅናት መንፈስ አድሮበት ቢጠረጥርና እርሷ ግን ጎድፋ ባትገኝ፣ ወደ ካህኑ ውሰዳት። ስለ እርሷም 1 ኪሎ ገብስ ዱቄት ለቁርባን ይውሰድ፣ በላዩም ዘይት ያፍስስበት፣ ዕጣንም ይጨምርበት። ይህ ስለ ቅናት የቀረበ የእህል ቁርባን በደልን የሚያሳስብ የመታሰቢያ ቁርባን ነውና። ዛሬ የምንካፈለው በጣም አጭር ሐሳብ ነው። ጊዜያችንን አልወስድባችሁም። ለህይወታችን የሚጠቅመንን በጣም ኢምፖርታንት የሆነ ምክራዊ ሐሳብ ነው የምንካፈለው። የክፉ መናፍስቶችን መለየት ወይም ክፉ መናፍስትን መለየት በሚል ሐሳብ እንድንካፈል እፈልጋለሁ። አንዳንዶቻችን ባህሪ ወይም አመል የሆነ አስተሳሰብ ምናምን የመሰለን ነገር ከመናፍስት አሰራር ጋር ግንኙነት እንዳለው እንድናስተውል እፈልጋለሁ። እንግዲህ በህይወታችን በጣም ብዙ የምንቸገርባቸው ነገሮች እንዳሉ የታወቀ ጉዳይ ነው። ከነዚህ ከምንቸገርባቸው ነገሮች መካከል አንዱ ቅናት የተባለው ጉዳይ ነው። ወዳጆቼ በህይወታችሁ፣ በስራችሁ፣ በአገልግሎታችሁ፣ በልዩ ልዩ መውጣትና መግባታችሁ የምትቸገሩባቸው መሰረታዊ ጉዳዮች እንዳሉ እንደጋቢ ማስታወስ ተገቢ ነው። በተለይ ደግሞ ይሄ የምታዩትን ዓለም የሚያንቀሳቀስ የማታዩት ዓለም አለ።
መጽሐፍ በቆላሲያስ ላይ ሲናገር የሚታዩትና የማይታዩትን አለቅነት፣ ስልጣናት፣ ጌትነት እንደፈጠረ የእግዚአብሔር ቃል እንደሚናገር፣ ስለዚህ ይሄ የሚታየውን ዓለም ብቻ ሳይሆን የማይታየውንም ዓለም እንደፈጠረ የእግዚአብሔር ቃል ይናገራል። ሰይጣን ደግሞ በተመሳሳይ መልኩ የእግዚአብሔርን አሰራር ኮፒ እንደሚያደርግ ደግሞ ታውቃላችሁ። ሃይ ኮፒ ነው የሚጠቀመው። ይሄ በቆላሲያስ መጽሐፍ ላይ ያለውን የአለቅነት፣ ስልጣናት፣ ጌትነት የሚለውን ሐሳብ በመናፍስት ዓለም መዋቅር ውስጥ ደግሞ አርኮን፣ አርኮንታስ፣ ኩሪዮስና ኮስሞክራቶስ በመባል የሚታወቅ ነው። ዞሮ ዞሮ መኪና ታዩታላችሁ። ብዙ ጊዜ ይህን ምሳሌ እናገራለሁ። የምታዩትን ጎማ፣ የምታዩትን ቦዲ የሚያንቀሳቅስ የማይታይ ውስጡ የሞተር ክፍል አለ የተሸፈነ። ውሃን የሚያንቀሳቅስ ውሃው ይታያል፣ ለውሃው ጉልበት ይሰጣል። ውሃውን የሚያንቀሳቅሰው ግን ንፋስ ይባላል። ለዚህ ነው ጌታ ደቀ መዛሙርቶቹ በማዕበል ሲቸገሩ ተነስቶ ውሃውን ሳይሆን የገሰጸው፣ ውሃውን የሚያንቀሳቅሰው ንፋሱን ነው የገሰጸው። ለሚታየው ነገር አቅም የሆነው የማይታየው ከኋላ ያለው ጉልበት ስለሆነ ማለት ነው። ስለዚህ በምታዩት ዓለም ውስጥ ባላችሁ የህይወት ምልልስ ውስጥ ብዙ ነገሮቻችሁን እንዲከፉ የሚያደርግ የምታውቁትን ነገር የምታዩትን ነገር በተቃራኒ ከናንተ በተቃራኒ እንዲሰራ የሚያደርግ ሌላ እጅ እንዳለ ማወቅ ማስተዋል በጣም ተገቢ ነው። መጽሐፍ እንደሚናገር ሰይጣንም በእስራኤል ላይ ተነሳ ዳዊትንም አንቀሳቀሰው ተብሎ እንደተጻፈ ልክ እንደዚሁ እስራኤልን ለመምታት ሲፈልግ ዳዊትን እናንቀሳቀሰው። ትልቁ ዳዊት፣ ዘማሪው ዳዊት፣ የተቀባውን ዳዊት እንደተጠቀመ ልክ እንደዚሁ ከብዙ ነገሮቻችሁ ጀርባ ፖዚሽን ሳይመርጥ፣ የትምህርት ደረጃ ሳይመርጥ፣ ወዳጅ ሳይመርጥ፣ ጾታ ሳይመርጥ ሰይጣን በብዙ አቅጣጫ መጥቶ ህይወታችሁ ሊበጠብጥ፣ ህይወታችሁ ሊያመሰቃቅል ሊሞክር ይችላል። መርሳት የሌለባችሁ ዋናውን ትታችሁ በምክትሉ ጊዜ መፍጀት የሌለባችሁም። ዋናው ከምታዩት ነገር በስተጀርባ የሚሰራ የማታዩት እጅ እንዳለ ማወቅ ማስተዋል በጣም ተገቢ ነው። ካስታወሳችሁ ጳውሎስ በአገልግሎቱ አንዲት የሟርት መንፈስ የነበረባት ሴት እየተከተለች ይሄ እግዚአብሔር ሰው ነው፣ የእግዚአብሔር መንገድ ያሳያቸዋል እያለች ስትናገር ትኩር ብሎ አያት፣ ዲዘርን አደረገ። ከዛ በላይዋ ላይ የሟርት መንፈስ እንደነበረ ገባው። ከዛ መንፈሱን ከሷ እንዳስወጣ፣ ከዛም የተነሳ የደረሰበትን ድብደባ መጽሐፍ ቅዱሳችን ይነግረናል። ዛሬ እንደው በደንብ እንድታስተውሉና በጸሎትም በትክክል ራስን በመስጠትም በማስገዛትም እነዚህን የክፉ መናፍስቶች ለይተን ከህይወታችን ኃይላቸውን፣ አቅማቸውን፣ ስራቸውን እድል ፋንታ እንዳይኖራቸው መስራት አለብን። ከክፉ መናፍስት አይነቶች መካከል ልትለዩዋቸው ከሚገባ በዕለት ተዕለት እንቅስቃሴያችሁ በእናንተ ህይወት ላይ ጉልህ ሚና ለመጫወት ከእግዚአብሔር ሐሳብ እናንተ ለማውጣት እግዚአብሔር ካሰበላችሁ ነገር እንድትጎሉና እንድትቀሩ ከሚሰሩ መናፍስቶች መካከል የመንፈስ አይነቶች መካከል አንዱ የቅናት መንፈስ ይባላል። ቅናት ስሜት አይደለም። ቅናት ንዴት አይደለም። ቅናት እንደው ዝም ብሎ መመቅኘት አይደለም፣ ስፒሪት ነው። ቅናት የሚባለው ጉዳይ ወደ ሰዎች የሚመጣው ከስፒሪት ጋር በተገናኘ እንደሆነ ማወቅ በጣም ኢምፖርታንት ነው። አሁን ባነበብኩላችሁ ክፍል ላይ የምትመለከቱት ነገር እንደዚህ ነው። ዘኍልቍ መጽሐፍ ምዕራፍ 5 ቁጥር 14 የሚናገረው ነገር ምንድነው? አንዲት ሴት ከባሏ ውጪ ብታመነዝር፣ ከዛስ መጽሐፉ ሲናገር ባሏ ቢቀና ይልና ከዛ በደንብ ስትመረመር አመንዝራ ብትገኝ ብሎ ይናገርና አደሰም ታይም እዛው ጋር እንደዚህ ይላል፣ የቅናት መንፈስ ቢመጣበት ይልና አሁንም በደንብ ቼክ ስትደረግ ሳታመነዝር ግን ብትገኝ ይላል። ዞሮ ዞሮ ምን ማለት ነው? ባሏ በሷ ለመቅናት የሚስቱ ስተት ብቻ መሰረታዊ ጉዳይ አይደለም። በታጠፋም ባታጠፋም ሊቀና ይችላል። ሰውየው የሚቀናው የቅናት መንፈስ ሲመጣበት ነው እንጂ እሷ ስታጠፋ አይደለም። በቃ መጽሐፉን ስታነቡት የሚነግራችሁ እሱን ነው። ሰውየው ወደ ቁጣ፣ ወደ ብስጭት፣ ወደ ጠብ የሚያመጣው ጉዳይ የሚስቱ ጥፋት ማጥፋት ብቻ ላይሆን እንደሚችል መንፈሱ ሲመጣበት ሊቀና እንደሚችል ለሚነግራችሁ ምንድነው የሚለው? እንደገና ብናነበው ደስ ይለኛል። እንደዚህ ይላል፣ ባሏ የቅናት መንፈስ አድሮበት ቢጠረጥርና በእርግጥም ጎድፋ ብትገኝ፣ ወይም ባሏ የቅናት መንፈስ አድሮበት ቢጠረጥርና እርሷ ግን ጎድፋ ባትገኝ። በአጭር አማርኛ ሰውየው ከጥርጣሬ ወደ ድምዳሜ ይሁኝኔ ከጥርጣሬ ወደ ድምዳሜ ይመጣል። አሁን ሲነሳ ኤቪደንስ ይዟር ለሚነሳው ሰውየውን እንዲጠረጥር፣ ሰውየውን ሚስቱን እንዲጠረጥር ወይም እንዲያስብ የሚያደርገው ነገር ምንድነው? ወደሱ የመጣው የቅናት መንፈስ ነው። አሁን የቅናት መንፈስ ቢመጣበት አለና ከዛ ቢጠረጥራት አለ። ከዛስ ጠርጥሮ መቼም ስትጠረጥር ወይ ትመነጠራለህ ወይ ትመነጠራለህ፣ ከሁለት አንዱ አያልፍም። አንድ ሰው አደረገ ብለህ ጠርጥረህ
መልሱ ሁለት ነው፣ ሶስት ሊሆን አይችልም። ሀ ወይም ለ ወይ ኤ ወይ ቢ ነው። ሲዲ ምናምን የለም። ወይ ኤ ነው ወይ ቢ ነው። ምንድነው የሚሆነው? አደረገ ብለህ ከጠረጠርክ ሲጀመር ጠረጠርክ ማለት ኤቪደንስ የለህም። አንዳንድ ሁኔታዎችን ዝም ብለህ ተመለከትክና እንዲህ ሊሆን ይችላል ብለህ ገመትክ ማለት ነው። ስለዚህ ለግምት የሚያስነሳ ነገር የምታየው ነገር ሳይሆን እዚህ መጽሐፉ እንደሚናገረው የቅናት መንፈስ ቢመጣበት አለ። ከዛስ እንደጠረጠረው ተመርምራ አጥፍታ ብትገኝ እንደጠረጠረው ተመርምራ አጥፍታ ባትገኝ አለ። አሁን የዚህ ነገር መሰረታዊ ሐሳብ ምንድነው ከተባለ ሰውየው ለመጠርጠር ያበቃው ወደሱ የመጣው መንፈስ ነው። በአገር ሰላም በጣም ዲሲፕሊንድ ሆነው ራሳቸውን ገዝተው በእውነትና በቅንነት የሚኖሩ ሰዎችን ቤት፣ ትዳር፣ አገልግሎት የበተነ ነገር ቢኖር የቅናት መንፈስ ነው። ወዳጆቼ በደንብ አድርጋችሁ እዚህ ቤት ስሙኝ። ሰዎች እንዴት አውት ኦፍ ኖዌር ስለኔ ኔጌቲቭ ነገር ሊያስቡ ይችላሉ አትበሉ። ሰዎች አውት ኦፍ ኖዌር ስለናንተ ኔጌቲቭ ነገር ሊያስቡ አይችሉም። እነሱ ጋር ሐሳብን የሚጨምር ዲያብሎስ ማለት የቃሉ ትርጉም ዲያቦሎስ ነው። ዲያ ሐሳብ ነው፣ ቦሎስ ወርውሮ የሚከት ማለት ነው። ስለዚህ ወደ ሰው ሐሳብን ወርውሮ የሚከት እንዲህ ሊሆን ይችላል፣ እንዲህ ቢሆንስ፣ እንዲህ ባይሆንስ እያለ ሐሳብ ይሰጣል፣ ኦርኬስትሬት ያደርገዋል። ከዛ ሰው ይህን ሐሳብ ከተቀበለ በኋላ ሐሳቡ እውነት መሆኑንና አለመሆኑን ፕሩፍ ለማድረግ ሌሎች ማረጋገጫ ሐሳቦችን ማሰባሰብ ይጀምራል። ሰዎችን መስማት ይጀምራል። ፖስቶችን ማየት ይጀምራል። ኮሜንቶችን ይላል። ጎረቤት ይሰማል። ሰራተኛ ይጠይቃል። ጓደኛ ይጠይቃል። እና በሚገርም ሁኔታ ይሄ የቅናት መንፈስ ወስዶ የት እንደሚያደርስ መጽሐፉ ስለሚያውቅ እንደዚህ ይላል። ካህኑ ጋር ውሰዳት። ይሄ ነገር የበደል ስርየት ያስፈልገዋል። ይሄ ነገር መስዋዕት ያስፈልገዋል። ይሄ ነገር መለኮት ጣልቃ ካልገባበት በስተቀር ዳሜጁ ቀላል አይደለም ብሎ ይለዋል። ስለዚህ እዚህ ቤት ያላችሁ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋል። ወዳጆቼ ቃየል ወንድሙን አቤልን የገደለው በቅናት እንደሆነ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 4 ቁጥር 5 እስከ 6 ይነግራችኋል። ቅናት አደገኛ ነው። በገዛ ወንድም ላይ በጭካኔ እንድታነሳ ያደርጋል። መሐላ አናቱን ለሁለት ከፍለ ደሙን እንድታፈሰው ያደርጋል። ቅናት አደገኝነቱ ምን መሰላችሁ? መስዋዕቱን ቢቀበል ጌታ ባይቀበል ጌታ አያውን ፈርቶ ዳውላውን የሚያሳድድ ነው። ቃየል ጎበዝ ከሆነ ወንድ ከሆነ ጀግና ከሆነ መስዋዕቱን ያልተቀበለውን እግዚአብሔርን ቀና ብሎ ቻሌንጅ ሊያደርገው ሲችል ምንም የማያውቀውን ጠባቂ ነው ብሎ የሚያስበውን ወንድሙን አቤልን ወደ ሜዳ አውጥቶ ገደለው። ከብዙ ሰዎች ሞት ጀርባ ያለው ስፒሪት ቅናት ነው። ጥፋት እንዳይመስላችሁ፣ በደል እንዳይመስላችሁ፣ ብዙ ሰዎችን በቁጣ ገፋፍቶ የሚያስነሳ አይናቸውን ደም የሚያለብስ ጥርሳቸውን እንዲነክሱ መራራ እንዲሆኑ የሚያደርግ በጢሞቴዎስ መጽሐፍ ላይ በዘመን መጨረሻ ሰዎች ለእርቅ እሺ የማይሉ ይሆናሉ፣ እርቅን እምቢ የሚሉ ይሆናሉ። ለማስታረቅ ሞክራችሁ ለእርቅ እምቢ የሚሏችሁ ሰዎች እነሱን ድራይቭ የሚያደርግ የቅናት ስፒሪት አለ። የቀኑበት ሰው ካልተዋረደ፣ የቀኑበት ሰው ካልሞተ፣ የቀኑበት ሰው ካላበደ፣ የቀኑበት ሰው ሀገር ለቆ ካልሄደ፣ የቀኑበት ሰው አንገቱን ካልደፋ፣ አገልግሎቱ ካልቆመ አይረኩም። ትዳራቸው ካልተበተነ አይረኩም። የቅናት ስፒሪት፣ የቅናት መንፈስ በመጣበት ጊዜ አለ ዎች አውት። ህይወታችሁን ይዩ። በቤተ ክርስቲያን ናችሁ ማለት እየዘመራችሁ ነው ማለት እየሰበካችሁ ነው ማለት በጌታ ናችሁ ማለት የቅናት መንፈስ እየመጣ ያሰቃያችሁ ማለት አይደለም። ጴንጤ ደግሞ አይቅናብህ። ሲቀናብህ በጥቅስ ነው የሚቀናብህ፣ በትምህርት ነው የሚቀናብህ። ውጭ ያሉ ሰዎች ድራፍት እየጠጡ ነው የሚጠሉን። እዚህ ያሉ ሰዎች ጥቅስ እየጠቀሱ በደንብ አውድ እየጠበቁ ነው የሚጠሉት። ቅናት ክፉ ነው። ከቅናት መንፈስ ራሳችሁን ጠብቁ። ክፉ ነው። ከቅናት መንፈስ ራሳችሁን ጠብቁ። ወዳጆች እናንተ ቶሎ ብትተነፍሱ አልፈራም፣ አየር ያልቅብኛል ብዬ አልፈራም። ተንፍሱ፣ ቶሎ የፈለጋችሁትን ያህል ተንፍሱ። ሰዎች ትልቅ ይሁኑ፣ ትልቅ ሆነው ትልቅነትን አይጨርሱባችሁም። አገልግሎት አይጨርሱባችሁም። ይሳካላቸው፣ ይሁንላቸው፣ ያግኙ።
አግኝተው ከምድር ወርቅ ከምድር ወርቅ ከሜዳ ሀብት ሁሉ ቢሰበስቡ እናንተ ቤታችሁ እንዲጎድል ፈጽሞ የቱንም ያህል ሰብስበው ቢያከማችሁ ምድርን ሩብ ያህል ሊሰበስቡ ሊያከማችሁ አይችሉም። አይጎልባችሁም። ቅናት ይገርማል። ሪዝን አይፈልግም። ስፒሪቱ ብቻውን በቂ ነው። ደግሞ ይሄ ስፒሪት ሲመጣ ሐሳብ ይዞ ነው የሚመጣው። ለምንድነው ዛሬ በየቤቱ በየቤተ ክርስቲያኑ በየሰፈሩ በየሀገሩ ሰው የሚሰቃየው ካላችሁ የቅናት ስፒሪት ነው። የቅናት ስፒሪት ደግሞ እንደ ቡዳ ጮሆ አይወጣም። አንድ ቡዳ አለ፣ ድግምት አለ፣ አንድ መተት አለ። አሁን ይጮሃል፣ አሁን ያጓራል። እያስጨነቃት ነው። ማጅራቱን ጨምድዶ ይዞታል። ጩኸና ውጣ ብለህ ነው ጮሆ የሚወጣ አጋንንታል። ይሄ ደግሞ አለ በሐሳብ ሰው ላይ የሚሰራ ሶፍትዌር ልክ ኮምፒውተር ላይ እንደሚጫን ሐሳብን ሰው ላይ ዳውንሎድ የሚያደርግ ከዛ እጅን ለአመፃ የሚያስነሳ እግርን ለተንኮል የሚያራምድ የቅናት መንፈስ ሁልጊዜ በየሜትሩ ቼክ አድርጉ። ሰዎች ልብሳቸውን ሲቀይሩ ልባችሁ ይመታል። ሰዎች ሲሰሙ እናንተ ትደነግጣላችሁ፣ እጃችሁ ይንቀጠቀጣል። ሰዎች ምዕራፋቸው ሲቀጥል ትንሽ አይናችሁ ደም ይለብሳል። ራሳችሁን ቼክ አድርጉ። ይሄ ያዋጣችሁ ለገዛ ጥቅማችሁ ለራሳችሁ ነው ያዋጣችሁ። በሰማይ ያለ አለ ጓዳውን ብቻ ሳይሆን ሜዳውን የሚያይ አደባባዩ ብቻ ሳይሆን ውስጡን ሚስጥሩን የሚያይ አምላክ አለ። እኔ እዚህ ጋር መቆሜን ሰው ያያል። እንዴት መጥቼ እንደቆምኩ ደግሞ እግዚአብሔር ያያል። እዚህ ጋር መቆሜን ሰው ያያል። እንዴት ስንቱን ጨርሼ እንደመጣው ጌታ ያያል። ሰው ውጤትህን ያያል። እግዚአብሔር ግን ውጤቱ የመጣበትን መንገድ ያያል። ሰው መኪናህን ያያል። ሰው ቤትህን ያያል። የማንንም ሰው ህይወት እግዚአብሔር በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። ወዳጆቼ ዮሴፍ እጅ አውጥቶ አይደለም ህልም ያለመው። ዛሬ እዚህ ቤት ከተገኛችሁ ይሄ መልእክት ለእናንተ ከመጣ ምክንያቱ ምን እንደሆነ የሚያውቀው መድኃኒዓለምና እናንተ ናችሁ። ዮሴፍ እጅ አውጥቶ ህልም አላየም፣ ከፍሎ አላየም። የተሻለ ስለሚጾምና ስለሚጸልይ አይደለም ከወንድሞቹ ይልቅ ህልም ያየው እግዚአብሔር ነው። ህልም ያሳየው እግዚአብሔር ነው። የወደደው እግዚአብሔር ነው። የመረጠው ታናሽነቱን ሳይንቅ ህልም የሰጠው ነዶ ብቻ ሳይሆን ፀሐይና ጨረቃን አሳልፎ የሰጠው እግዚአብሔር ነው። እና መጽሐፉ ሲናገር ደግሞ እኮ ያዕቆብም ያደላለት ነበር ይላል መጽሐፉ። ጌጠኛ ልብስም ይገዛለት ነበረ እና ወንድሞቹ ቀኑበት ይላል መጽሐፍ። ቀኑበት። ቅናት ከባድ ነው፣ አደገኛ ነው። ልመና አቅም፣ እንባ አቅም፣ ርህራሄ አቅም ክፉ ነው። እህል ይዞላቸው የመጣውን ወንድማቸውን በአንድ ሐሳብ ተስማሙ። አንድ ሐሳብ። ከዛ ሁሉ ታላቅ የራራ አልነበረም። በአንድ ሐሳብ ተስማሙ። እህል ይዞላቸው ቂጣ ይዞላቸው ደህንነታቸው ሊጠይቅ የሄደውን ወንድማቸው ጌጠኛ ልብሱን አውልቀው ጉድጓድ ጨመሩት። ወዳጆቼ ያ ጉድጓድ የውሃ ጉድጓድ ነው እኮ። እግዚአብሔር አስቀድሞ ውሃውን አድርቆት ኖሮ እንጂ ውሃውን ጠጥቶ ዮሴፍ በሞተ ነበረ። ስንት ጉድጓድ ውስጥ ገብታችኋል ያልሞታችሁት እናንተ ያልጠፋችሁት። አስቀድሞ እግዚአብሔር እዛ ውስጥ ያለውን የክፋትና የተንኮል ሴራ አድርቆት እንጂ ያ የማይገድል ስላልነበረ አይደለም። ቅናት ከባድ ነው። ቅናት ክፉ ነው። ይሁን እኔን በደንብ አድርጋችሁ ይሁን። ከብዙ የኢትዮጵያ አገልጋዮች ውድቀት ጀርባ ያለው ስህተት አይደለም። ከብዙ የኢትዮጵያ አገልጋዮች መቆም ጀርባ ያለው ጥፋት አይደለም። ጥፋት ብርቅ አይደለም። ስህተት ብርቅ አይደለም። በስህተት መቀጠልና በጥፋት መቀጠል ነው አደገኛ ነገሩ። ወዳጆቼ አሜሪካን ሀገር ተሳስቼ ነበር ብሎ ቤኒን እንኳን ስንት ይቅርታ ጠይቆ ቀጥሏል። ተሳስቼ ነበር ብሎ ስንቶቹ ታላላቅ የእግዚአብሔር ሰዎች በውጭ ሀገር አይ ዋዝ ሮንግ ብለው ቀጥለው ተሰምተዋል። ኢትዮጵያ ውስጥ አይ ዋዝ ሮንግ አይ አም ሮንግ ብትል ለዘለዓለም ሲጀመር ራሱ የትኛው ሰው ነው ይቅርታ የሚያረከው? ንገሩኝ እስቲ። ኢትዮጵያ ውስጥ የትኛው ሰው ነው ይቅርታ የሚያረከው? አንድ አገልጋይ ወጥቶ አጥፍቻለሁ ይቅርታ በሉኝ ብሎ ቢል በቃ ይቅር ብለናል ለዘላለም ነው ማይሉት። እጅግ ደመኛ፣ እጅግ አሳዳጅ፣ እጅግ ክፉ በተመጣጣኝ መልኩ ሳይሆን ከዛ በላይ ሰው ዳሜጅ ካልሆነ የማይረካ አጋንንት ነው እዚህ አየር ላይ ያለው ኩሪዮስ የሚባለው የመናፍስት ዓለም መዋቅር። እናንተ በማገልገል እናንተ ልጆች ያላችሁ ልባችሁንና አይምሯችሁን ከቅናት መንፈስ ጠብቁ። ልትገስጹት የሚገባ
ልትገስጹት የሚገባ ከናንተ እንዲርቅ ልትገስጹት የሚገባ ነገር ቢኖር ቅናት ክፉ ነው። ክፉ ነው። ደግሞ ይገርማችኋል፣ ይሄ ቅናት መንፈስ ገብቶ በህይወታችሁ ቦታ ሲይዝ ገብቶ የሚይዘው በተሳሳተ መንገድ ሳይሆን በጣም ትክክል በሚመስል መንገድ በተራ ምክንያት ነው ኬዙን የሚጀምረው። ሁልጊዜ እናገራለሁ፣ ፕሮቴስታንትን ማስታረቅ በጣም አስቸጋሪ ነው። ጴንጤን ማስታረቅ አስቸጋሪ ነው። የተጣሉት በማይክ ነው የሚነግሩ፣ ስለ አምፖል ነው። ስለ አምፖል ይነግረዋል። የተጣሉት በማይክ ነው እኮ ቸርች ውስጥ ይሁን ነን ቸርች ውስጥ የተጣሉት በማይክ ነው። እና በምን ተጣላችሁ ብለህ ስጠይቃቸው በአምፖል ነው ይለዋል። አንተ 60 ሻማ 70 ሻማ ፍሎረሰንት የስጋ ቤት ሻማ ምናምን እያመጣ ብታንቦጎብገው ጠቡ አይቆምም። ጠቡ እዚህ ጋር ነው። ጠቡ ሌላ ቦታ ነው። የሚቀኑ ሰዎች ዘ ዎኪንግ ዴድ ነው መጨረሻቸው። ወዳጆቼ የቅናት መንፈስ እርስ በርስ ያባላል። የቅናት መንፈስ በህዝብ መካከል መለያየትን ያመጣል፣ ቤት ያፈርሳል። በምሳሌ መጽሐፍ ምዕራፍ 6 ቁጥር 24 ላይ ሲናገር የሚቀና ሰው መጨረሻው ትዳሩ እንደሚያፈርስ መጽሐፍ ይናገራል። እና ቅናት ስፒሪት ነው ወላጆች፣ አስተሳሰብ እንዳይመስላችሁ ስፒሪት ነው። ይሁን ነኝ የቅናት መንፈስ እንዳለበት ሰው በምን አውቃለሁ ካላችሁ፣ በዚህ አንድ ምሳሌ ብቻ ልንገራችሁ። ምንም ነገር የማይጥመው ሰው፣ የቅናት መንፈስ ያለበት ሰው ምንም ነገር የማይጥመው ሽሮም፣ አተርክክም፣ ምስርክክም፣ ስጋ ወጥም፣ ዋልዝም፣ ሬጌም፣ ችክችካም፣ ዲስኮ ምንም ነገር ንስሐም የማይጥማቸው ሰዎች አሉ። አሁን ባለፈው ካውንስሉ ንስሐና የምስጋና ፕሮግራም ብሎ ወደ ሜዳ ውጡ ሲል ምን አሁን ንስሐ ምስጋና የማይጥማቸው ንስሐ የማይጥማቸው እርቅ ምንም ነገር ነው የማይጥማቸው። የቅናት መንፈስ ነው የሚያሰቃያቸው። ክፉ ነው። የኔ ቢሆን ይላሉ፣ እኔ ባረገው ይላሉ። ሳኦል የተሰቃየው በቅናት ነው። ታውቃላችሁ፣ የእስራኤል ቆነጃጅቶች የፍልስጤም ቆነጃጅቶች ዘፈኑ። የእስራኤል ቆነጃጅቶች ዘፈኑ። ምን አሉ? ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ አሉ። ከዙፋኔ በቀር ምን ቀረዋልና ሰውየው ተነሳ። በቃ እንዴ 40 ቀን ጥያቄ የሆነበት ሰው እኮ ነው የጣለለት። በጠበቀው እኮ ነው ቀስት የወረወረበት። ክፉ መንፈስ ባራቀለት እኮ ነው ቀስት የወረወረበት። ቅናት ክፉ ነው። ራሳችሁን ከቅናት መንፈስ ጠብቁ። ማለት በቃ ሰው ቆንጆ ሆኖ ስታዩ ቆንጆ ነው በሉ። ቆንጆ ለብሰው ስታዩ ሲያምር፣ ዛሬም የለበስከው ልብስ ምናምን በሉ ምርጥ ነው ያምራል በሉ። አምሮባ እኛ አንልም። ማልኮለት ነው፣ ከየት አምጥቶ ነው፣ ሰልባጅ ነው፣ ቲክቶክ ላይ ይቻላል መስለኝ ነገር ሰከንዳንድ ነው ምን ይላል። እግዚአብሔር ምስክር እኮ ነው። ለምሳሌ ብንሞት ከቸርቻችን ውጪ እኮ አናደንቅም። እኛ ደግመዋል። የቅናት መንፈስ ያለባቸው ጴንጤዎች ከቸርቻቸው ውጪ ሌላ አያደንቁም። ከነሱ ፓስተር ውጪ ሌላ ፓስተር የለም። ከነሱ አገልጋይ ውጪ ሌላ አገልጋይ የለም። እና ይተናነቃቸዋል። ሊሞቱ ነው የሚደርሱት። ትቀልዳለህ እንደ አንተ። የቅናት መንፈስ ነው የሚያሰቃይብህ። እያሰቃየ ያለው ቅናት ምን ማለት ነው? እግዚአብሔር በኢትዮጵያ ምድር እንዴት በዮናታን ብቻ ይሰራል ብሎ ሰው ያምናል? እግዚአብሔር ወንዶች የሉትም ወይ? ሴቶች የሉትም ወይ? እግዚአብሔር እኛ ቸርች ብቻ ነው ያለው ብሎ ማመን ምን ማለት ነው? ቅናት ካልሆነ፣ ክፋት ካልሆነ፣ አሪፍ ነገር አሪፍ ነው ማለት አሪፍ ነው። ምንድን ነው? ምን ነው? ጠላትም ቢሆን አሪፍ ነገር አሪፍ ነው ማለት አሪፍ ነው። አጨብጭብ። የቅናት መንፈስ ከሌለበት አጨብጭብ። ምን ነው? ጌታ ይመስገን። አሜን በል እንጂ አሜን በል እንጂ። አዲስ አበባ አንድ ሙድ አለች። እዚህ ጋር ቆየው እንደ እኔ ከተሎ አዲስ አበባ ሙድ አለች። ያውቀዋል እኮ ያውቀዋል፣ አገልጋዮች ያውቀዋል። እንደማያውቁ ነው አክት የሚያደርጉት። በጣም ብለው ነው ያውቁ። እንደውም እያዩ እየሰሙ ነው የሚኖሩት። እንደማያውቁ አክት ያደርጋሉ። ኦኬ ይሏል። እኔ የቅናት መንፈስ ከሌለብኝ ኢትዮጵያ ውስጥ ያሉ አስተማሪዎችን አፕሪሼት አደርጋለሁ። የስ ምርጥ ናቸው ነው። እውነት እንነጋገር ከተባለ አሁን ምንም እንተው ለእናንተ ሳይሆን ሁሉ ጊዜ የምናገረው ሐሳብ ነው። ወንጌላዊ ያሬድ ጥላሁን የመሰለ ምርጥ አስተማሪ ኢትዮጵያ እኮ የሚገርም እኮ አስተማሪ እኮ ነው ወንጌላዊ ያሬድ ጥላሁን።
ፓስተር ሚኪ ሂዝ ወንደርፉል ሰባኪ እኮ ሁልጊዜ ነው የምናገረው ስለ ፓስተር ሚኪ። ኢትዮጵያ ውስጥ ከማደንቃቸው ሰባኪው አስተማሪዎች ፓስተር ሚኪ ሂዝ ወንደርፉል። ምንድነው እናንተ ምን እንሞታለን? እኛ ድፍት ነው የምንለው። 5-0 አሸንፎን የግብፅ ብሔራዊ ቡድን ሙቀቱ ነው እንጂ አይችሉንም ነበር ብለን እንድድፍት ምን አባት ጌታ ምስክ ደሞ አለ። አንድ ክፉ ሾካካ መንፈስ አለ እዚህ ሀገር። ክፉ መንፈስ ካደነቀ ከሰማንያዎቹ ወደዛ ያለውን ብቻ የሚያደንቅ ወደዚህ ያለውን የማያደንቅ መዝሙር ድሮ ቀረ። ራስህ ድሮ የቀረው መዝሙር ዛሬም አለ፣ ዘማሪ ዛሬም አለ፣ መንፈስ ዛሬም አለ። አንተ ነህ ድሮ የቀረው፣ ክብርማ ዛሬም አለ። እኮ ስድብ እኮ ነው ሲያደንቅ በቃ አፕሪሺየት ሲያደርግ ነው። እኔ ከድሮዎቹ እንጂ ካሁኖቹ ብዙም ዋሪው አንተ ሲጀመር አንተ ስፒሪት እኮ ክፉ ነው፣ የተመታ ነው፣ የተረገመ መንፈስ ነው። የዚህ ሀገር ኢየሱስ የደርጉ ኢየሱስ ብቻ ባለፈው ብያለሁ እኮ እነሱ ወታደር መታቸው፣ ወታደር ገረፋቸው፣ እኛ የሰው ፊት ገረፈን። ምን ይለያል? እኛ ሀገር እንደዚህ ክፉ አይነት መንፈስ አለ እና ከቸርቻችሁ ውጭ ያሉትን አፕሪሼት የማታደርጉ ከሆነ የቅናት መንፈስ አለባችሁ። አሪፍ ነገር ስታዩ አሪፍ ነው፣ ስተት ስታዩ ደግሞ ስተት ነው፣ ትክክል አይደለም። የቅናት መንፈስ ያለበት አሪፍ ነገር አይታየውም፣ ስተት ብቻ ነው የሚታየው፣ ጥፋት ብቻ ነው የሚታየው። ጥፋት አድፍጦ ይቀመጥና እንደ ጉሬላ ልክ ጥፋት ሲመጣ ይወጣል ከጉድጓዱ። ተውትን ያው እሱ ጋር አልቆይም፣ ልቀጥል ወደ ሌላው መንፈስ እና ክፋት ቅናት ክፉ ነው እና አፕሪሼት አድርጉ ወንድሞቻችሁን። ሌላ አገልጋዮች ሁለት የስተት ትምህርት አለ እዚህ ሀገር። ሁለት የስተት ትምህርት አይነት አለ። አንደኛው የለየለት የስተት ትምህርት ነው፣ የለየለት። ሁለተኛው ደግሞ እውነተኛ ይመስልና ከሱ ውጪ ሌሎች ማንም እንዳይሰሙ አድርጎ የሰዎች ጆሮ ደፍነው ቁጭ ሌላ አገልጋይ አይሰሙም፣ አያዳምጡም። በቃ መጽሐፍ እንደዚህ ያለ በትምህርታቸው የሰዎችን ጆሮ አደነቆሯል። ምን ማለት ነው? ከነሱ ሌላ ማንንም እንዳይሰሙ አድርገው ሰጓቸው ማለት ነው። ለኔ ጆሮአችሁ እንድትበሱ አይደለም እዚህ የተሰበሰባችሁት። እናንተ የክርስቶስ ባሪያዎች ናችሁ። ለኢየሱስ አንዴ ጆሮአችሁን ተበስታችኋል። አሜን በሉ እንጂ ግድ የለም ይባርካችኋል። መድኃኒዓለም የምትቀቡት ሽቶ ይሸታል። አካባቢው ሰው ሽቶ ተቀብቶ አስፈቅዶ እንደማይሸት የቅናት መንፈስ የሌለበት ይገርማል። ወደው ሳይሆን በግዱ ጎረቤት ሁሉ ይሸተዋል። ወዶ በግድ ነው። የቅናት መንፈስ ያለበት ቢቀባው ውድ ሽቶ እንኳን ቢቀባ ግራዋ ነው የሚለው። ግራዋ የሆነ ኮረሪማ ነው የሚለው። እግዚአብሔር ምስክር። ለቀቅ በሉ፣ ደስ ይበላችሁ። ኢየሱስ ጌታ ነው። ሁለተኛው መንፈስ በጣም ልትቃወሙት የሚገባ ሁለተኛው መንፈስ የሐሰት መንፈስ። የቅናት መንፈስ እንዳለ ሁሉ የሐሰት መንፈስ አለ። በአንደኛ ነገሥት መጽሐፍ ምዕራፍ 22 ከቁጥር 21 እስከ 22 ድረስ ስታነቡ በነቢያቱ ላይ የሐሰት መንፈስ ይመጣባቸዋል። የሐሰት መንፈስ ይመጣባቸዋል። አንብቡት እናንተ። ሐሰት እንደው የሆነ ጉዳይ ላይ ሲያመልጥህ እንዳይመስልህ። የሐሰት መንፈስ አለ። የሐሰት መንፈስ የሚባል ይሄ የሐሰት መንፈስ ሰው አይመርጥም፣ የትምህርት ደረጃ አይመርጥም፣ አገልጋይ አይመርጥም፣ ጾታ አይመርጥም። የሐሰት መንፈስ አለ፣ ልትቃወሙት የሚገባ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 44 ላይ ይሄን ታገኛላችሁ። ማቴዎስ 5:37 ላይ ታውቃላችሁ። ማቴዎስ 5:37 ላይ ስትመለከቱ የሐሰት መንፈስ ራሱን የሚገልጠው በመሐላ ነው። ታውቃላችሁ፣ በመሐላ ነው። የሐሰት መንፈስ ያለባቸው ሰዎች በጣም ይምላሉ። እንደዚህ ድንጋይ፣ እንደዚህ እንጨት፣ ጎማ ይብላኝ፣ መኪና ይብላኝ፣ ይሄ ፀሐይ አይንጋ ዛሬ ይሽሏል። ስታወራ እንደዚህ አፈር መሐላ የልጆችን ጦስ ጥንቡሳት ልጆቼ ይላል በኢየሱስ ክርስቶስ። የሐሰት መንፈስ በምን ታውቁታላችሁ መሰለኝ? ይምላል። እግዚአብሔርን አንተ ይምላል።
ደግሞ ይገርም አይቻለው ሰምቻለው ብሎ የሚምለው ነክቻለው ብሎ ይምላል። የሐሰት መንፈስ ክፉ። ራሳችሁን ከሐሰት መንፈስ ጠብቁ። የሐሰት መንፈስ እንዳያሰቃያችሁ። ተደጋጋሚ ጊዜ የምትዋሹ ሰዎች ካላችሁ ጠርጥሩ። ብዙ ጊዜ ናውጣ አንተ የውሸት መንፈስ የሐሰት መንፈስ ብለን ስላላስወጣ ነው እያሰቃያችሁ ሊሆን ይችላል። የምትዋሹ ሰዎች ካላችሁ ጠርጥሩ። የሐሰት መንፈስ አለ መጽሐፍ እንደሚናገር። የሐሰት ትንቢት ከሐሰት መንፈስ ከመጣ የሐሰት ወሬ ከየት ነው የሚመጣው? ምን ሆናችሁ? ሶርሱ እኮ ያ ስፒሪት ነው ሶርሱ። ታውቃላችሁ ሚስቶች ባሎቻቸው ሲዋሹ ለምን እንደሚያውቁ? ባይ ኔቸር አይምሮ ሲስተማቸው ላይ የተጫነ መለኮት የጫነው ይሄ ዲዘርኒንግ ስፒሪት አለ። ዝም ብለው ከመሬት ተነስተው ምን ነው ልትስት አትችልም። ሚስት ጋር ባይዘው ልትስት አትችልም ይሏል። ምን ነው በልተ እንዳልበላሁ ነው ብለህ ታጥበህ እስቲ አቅርቡ ብለህ በልታላ ይሏል። ጠጥተህ ፖፖቲና ምንድነው ትሪዲየንት አይደለም ኤክስትራ የፈለከው እንደዚህ ይበል። ምንም እንደ አንዳንድ ወንድ ደግሞ አይዋሽ ቅሞ ከመመርቀኑ የተነሳ አይኑ ቆፈቷል ብሎ ከሌሊቱ 7 ሰዓት መጥቶ ተጣላ ከማላ አይኑ እኮ ሊወጣ ነው አንቺ ደግሞ ብሎ እንደገና ሊጠጣ ይወጣል። አላስቀምጣለችኝ ብሎ ኤኒዌይስ የሐሰት መንፈስ አለ። አንደኛ ነገሥት አምቡት የሐሰት መንፈስ ሄዶ ነቢያት ውስጥ ቢገባ ይላል ቢመጣ ይላል። ሐሰት ክፉ ነው። ሶስተኛው መንፈስ ክፉ መንፈስ መለየት አለበት። ይሄ ከኔ ራቅ በወንድሞቼ ላይ ድዋሽ፣ በአገልጋዮች ላይ ድዋሽ፣ በቤቴ ላይ ድዋሽ፣ በህይወት ብላችሁ ማለት። ሶስተኛው የሐዘን መንፈስ ነው። ክፉ መንፈስ ነው። የሐዘን መንፈስ ነው። በኢሳይያስ መጽሐፍ ምዕራፍ 61 ላይ ብናነበው ደስ ይለኛል። ኢሳይያስ መጽሐፍ ምዕራፍ 61 ላይ እናውጣና እናነባለን። 3 እንደዚህ ይላል፣ በጽዮን ያዘኑትን እንዳረጋጋ፣ በአመድ ፋንታ የውበት አክሊል እንድደፋላቸው፣ በለቅሶ ፋንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትካዜ መንፈስ ፋንታ። ይሄንን የቀድሞ ትርጉም ይላል በሐዘን መንፈስ ፋንታ። ይሄ የቀድሞ ትርጉም ይላል ነው በሐዘን መንፈስ ፋንታ፣ በትካዜ መንፈስ ፋንታ። ሰውየው የሚተክዘው ዝም ብሎ ሲተክዝ የምታየው ሰውዬ ካለ የልጆቹ ጉዳይ አሳስቦት አይደለም፣ የሐዘን መንፈስ ነው የያዘው። ወዳጆቼ ጤነኛ ሐዘን አለ። ይሁኝኔን ቀና ብላችሁ በደንብ ጤነኛ ሐዘን አለ። መጽሐፍ ቅዱስ ይናገራል፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑ ጋር እዘኑ የሚል የእግዚአብሔርን ቃል ታነባላችሁ። ነገር ግን ከመናፍስት የሆነው ሐዘን የእግዚአብሔርን ማጽናናት የሚያጠፋ ሐዘን ነው። ክፉ ሐዘን ነው። መራራ ሐዘን ነው። አደገኛ ሐዘን ነው። የሐዘን መንፈስ አለ ሰዎችን የሚያሰቃይ። ለዚህ ነው ጌታ በኢሳይያስ በትንቢቱ ሲናገር ስለ ጌታ እንደዚህ አለ፣ በሐዘን መንፈስ ፋንታ አለና ቀጥሎ ሲናገር የምስጋናን መጎናጸፊያ እንድደርብላቸው ልኮኛል። አንዳንድ ሰው አለ ከዓመት ሐዘንተኛ ነው። ከዓመት ዲፕረስድ ነው። ከዓመት ይሄ ሐዘን መንፈስ ታውቃላችሁ ተስፋ ሰዎች እንዲቆርጡ የሚያደርግ መንፈስ ነው። ተስፋ የሚያስቆርጥ መንፈስ ነው። አንዳንድ ሰው አለ ጆርዳን አድርጎ ተስፋ የሚቆርጥ ሰው ታውቃላችሁ። ጆርዳን ጫማ እያደረገ ተስፋ የሚቆርጥ ወጣት እንዳለ እኔ በትክክል አንድ ሰው ያናግሬዋለሁ። ይገርምሃል አለኝ። አሜሪካን ሀገር ናቸው ወንድሞቼ እህቶቼ ታላላቆቼ ተከላላ። እኔ እዚህ ነበር የምኖረው አሜሪካ አግኝቼው ስለው ከአሜሪካን ጆርዳን ይላክልኛል፣ ከአሜሪካን ዶላር ይላክልኛል። ኪሴ ውስጥ ዶላር ይዤ ጆርዳን አድርጌ ተስፋ ቆረጥኩ። ሰው ከቢዝነስ ጋር ታግሎ፣ ከትዳር ጋር ታግሎ፣ ከብዙ ጉዳይ ከጤንነት ጋር ታግሎ ተስፋ ሊቆርጥ ይችላል። አንዳንዱ አለ እኮ ገና በ20 ዓመቱ ሱሪውን አውርዶ ጸጉሩን አቁሞ ሞልዌያ መስሎ ገና በጠዋቱ ምንም የቤት ኪራይ፣ ባንክ፣ የልጆች ትምህርት ቤት፣ ታክሲ ሳይኖርበት ተስፋ ይቆርጥ። ይሄ የሐዘን ስፒሪት አለ ሰዎችን መጥቶ የሚቆጣጠር ገቨርን የሚያደርግ እንዳይዘምሩ ብራይት የሆነ ነገር እንዳይታያቸው፣ እንዳያገቡ፣ እንዳይማሩ፣ እንዳይንቀሳቀሱ፣ እንዳያገለግሉ የሚያደርግ አስሮ የሚያስቀምጥ ብቻ አይደለም፣ ብቸኝነትና መገለልን፣ ራስን ማጥፋት፣ ራስን መጣል
ወዳጄ ጴንጤ ላይ ያለ ስፒሪት የኤክሰለንስ ስፒሪት እንደው ታውቃለህ። ምቀኛ መንፈስ የተመታ አሚን በል። እኔ የማውቃቸው የዘንድሮቹን አገልጋይ አላውቅም። የድሮቹን አገልጋይ ከሆነ አንድም ኮት ይኑራቸው አንድም ሸሚዝ እሱን እጥብ ምናምን አድርገው ጫማቸውን ወልውለው እቁብ ይወጣላቸው ልክ በቃ የሆነ ባለስልጣን የደወለላቸው ነው የሚመስሉት። በቃ ጽድት ብለው ስታይ ራሱ መንፈስ ቅዱስ the spirit of excellence የኤክሰለንስ የንጽህና ብራይት ስፒሪት ነው። ነጮቹን ከጭቃ ከቆሻሻ ያነሳቸው ወንጌል ነው። የሐዘን መንፈስ ይባላል። መቃወም አለባችሁ። ይሄ በየቤቱ የሚያስለቅስ አያቶቻቸው ከሞቱ እኮ 30 ዓመት አልፏል። ሌላ ሰው ሊቀብሩ ሄደው እማዬ 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 ይላሉ፣ ይጠራቸዋል። ከሞቱ ቆይቷል እኮ 10 ምናምን ዓመት አልፏቸዋል እኮ። እየጠራ የሚያስለቅስ መንፈስ አለ። በቃ ዝም ብሎ እንደ አዲስ አበባ ዝናብ አንዴ ከጀመረ በቃ ዝም ብሎ ንኳቸው እንጂ ማልቀስ ነው ስራቸው። የሐዘን መንፈስ አለ። ጌታ ራሱ ብሏል የእግዚአብሔር መንፈስ በኔ ላይ ነው። የጌታ መንፈስ በኔ ላይ ከሆነ የሐዘን መንፈስ በኔ ላይ አይደለም። ዛሬ ጸለይኩላችሁ፣ የምስጋና መንፈስ በላያችሁ ላይ ይሆናል። እዚህ ባለም ጩሁና አሜን ባሉ። የምስጋና መንፈስ በላያችሁ ይሆናል። እንደውም ቃሉ እንደዚህ የምስጋና መጎናጸፊያ እንድደርብላቸው ልኮኛል። ዛሬ ከዚህ ቤት ስትወጡ የምስጋና መጎናጸፊያ በእናንተ ላይ ይሆናል። በኢየሱስ ስም ይሆናል። የኛ ምስጋና ከሞላና ከጎደለ ጋር የተገናኘ አይደለም። የኛ ምስጋና በዙፋኑ ላይ ከተቀመጠው ማዳን የሱ ከሆነው ከአምላካችን ጋር ነው። እስቲ አሜን ባሉ። እልልታ በድንኳኔ ይሰማል የሚል ሰው ካለ እልል ይላል፣ ያመሰግናል። ለሚቴሊው ንገራ ይሄ ስፒሪት ነው። ይሄ መንፈስ ነው። ዲፕሬሽን ስፒሪት እንደሆነ ታውቃላችሁ። እንደሚጋባ ከሰው ወደ ሰው እንደሚጋባ አንዳንድ ቤተሰብ አባታቸው ራሱን ያጠፋል፣ ታላቅየውም ልጅ ያጠፋል፣ ሁለተኛውም ልጅ ያጠፋል። አንዳንድ ቤተሰብ አይታችሁ ከሆነ እንዳለ ሱሰኛ ይሆናሉ። የሆነ ቤተሰብ እንዳለ አያገቡም። የሚያሰቃይ ስፒሪት አለ፣ ክፉ መንፈስ አለ። ራሳቸውን እንዲጥሉ፣ ተስፋ እንዲቆርጡ፣ ራሳቸውን አግልለው ቤት ውስጥ ቆልፈው እንዲቀመጡ፣ ጨለማ ውስጥ እንዲቀመጡ፣ ብርሃን እንዳይታያቸው የሚያደርግ መንፈስ አለ። በኢየሱስም ይሄ መንፈስ ከዘራችሁ ላይ የተመታ ነው። በኢየሱስም የተመታ ነው። የብዙ ወጣቶች የሱስ ምክንያት ዲፕሬሽን ጭንቅላታችሁ እንደ ስስ ፌስታል እንዲወጠር ያደርገዋል። እሱ እንዲተነፍስ ስለሚፈልጉ ይጠጣሉ፣ ይቅማሉ፣ ያጨሳሉ፣ ራሳቸውን ይወጋሉ። የተማሩት ስም አወጡለት እንጂ ስፒሪት ነው። የሐዘን መንፈስ ይባላል። የሚያስለቅስ ነው፣ ተስፋ የሚያስቆርጥ ነው፣ ራስ እንድጥል የሚያደርግ ነው፣ ቤት እንዳታይ የሚያደርግ ነው፣ ብራይት የሆነ ነገር እንዳይታይ የሚያደርገው የሐዘን መንፈስ አለ። ክፉ ነው። እውነተኛ ሐዘን አለ። መጽሐፍ ቅዱስ የፈቀደው ሐዘን አለ። ይሄ የእግዚአብሔር እውነተኛው ሐዘን የእግዚአብሔርን መጽናናት አይቃወም። አንድ ሰው ያለ የዛሬ 18 ዓመት ማቀው ጴንጤ ስለዚህ ዘመን ቤተክርስቲያን አዝናለሁ ማለት ከጀመረ ይሄው 18 ዓመት አዝናለሁ ይለኛል። ስለዚህ ዘመን ቤተክርስቲያን ከ18 ዓመት በፊት የጀመረ ሰውዬ እንደው ዝም ብሎ ስለዚህ በእላዩ ላይ የሐዘን መንፈስ ነው። ከእንደዚህ አይነት ሰው መራቅ ነው ያለብን። እንደዚህ አይነት ሰው እንኳን በኮሜዲ ፊልም በምንም አታስቀው፣ አይስቅም። አሁን በጣም ብዙ ኢትዮጵያዊ እኮ አይስቅም ወዳጆቼ። አሁን ለምን ነው የማስቁት እናንተ ሰዎች? I swear to God ለምንድን ነው የማትስቁት? እግዚአብሔር እኮ እንድትስቁ ይፈልጋል። ጎረቤት እስኪሰማችሁ ካልሳቃችሁ አልሳቃችሁ። ጀመራቸው ደግሞ መባል ያለበት ድብድባችሁ ሳይሆን ሳቃችሁ። አሜን በል። መሳቃል እስኪሳቅ ሳራም ሳቀች ተብሎ ጓዳ ሆና የዛሬ ዓመት በዚህ ጊዜ ሲላት በሳቀች፣ ሞተች በሳቅ። እንግዶቹ እስኪሰሙ ነው የሳቀችው። ለምን ካልክ አጭር ቀሚስ ሊያስለብሳት ነው መድኃኒዓለም። ጡቷ ሊያጎጠጉጥ ነው፣ ሽቶም ሽሮም ሊያስጠላት ነው፣ ሊያጥወለውለ። ይሄማ ያስቃል። ለቀቀችው ሳቋን። በጌታ በኢየሱስ ስም ዛሬ ጸለይኩላችሁ፣ ባረኳችሁ። ይሄው እንደዚህ ልባርካ። የእግዚአብሔር ሳቅ ቤታችሁ ይግባ። የእግዚአብሔር ሳቅ ቤታችሁ ይግባ። የእግዚአብሔር ደስታ ቤታችሁ ይግባ።
እግዚአብሔር ያስቃችሁ፣ በኢየሱስ ያስቃችሁ እግዚአብሔር። እስቃችሁ አለ እንደ ሳቁ እንጂ በጣም ብዙ ኢትዮጵያዊ በዚህ ፊት እኛ ኢትዮጵያኖች እንዲሁም እንኳን አኩርፈን እንዲሁም ፊታችን ረጅም ነው። መሳቅ ነው ያለበት። ዝም ብለን ሰብሰብ ይላል ስትል ምን ነው? በቀደም ዕለት ከውጭ ሀገር ወዳጆቼ ልቀበል አሁን እዚህ ከትላንት ወዲያ መሰለኝ ሄድኩኝ እና ቆዩ እዛ እና አንድ የነሱ ወንድም ከኔ ጋር ቆሟል። ከአሜሪካ ነው እሱም የመጣውና ያወራኛል። እኔ ሳቂታ ነኝ፣ እኔ ስቃለሁ፣ እኔ እጫወታለሁ፣ እኔ መጫወት ወዳለሁ ይለኛል። ከዛ ዝም ብዬ አየዋለሁ፣ ሰጥ ብዬ ሰማዋለሁ። ይስቃል፣ ያወራል፣ ይስቃል። ፖሊሱን ሰላም ይላል፣ ያንም ሰላም ይላል፣ ይስቃል። ከዛ ለምን እንደምስቅ ታውቃለህ አለኝ። አልኩት አሁን ባጠገባችን ስንት ሺህ ሰው አልፏል አለኝ። ብዙ ሺህ ሰው አልፏል አለኝ። አንዳቸውንም አያስታውሱም። ስለ ፈገግታዬ ድጋሚ ቢያዩኝ ያውቁኛል። ቆይ አሁን አንዳንዶቻችሁ እኮ ትዳር ማትይዙ ስለምንድን ነው? ፊታችሁ እንኳን ትዳር አይደለም ፖሊስ ያስጠጋል። እንኳን ባል አይደለም ፖሊስ ወታደር ያስጠጋል። ፊታችሁን አጨልማችሁ ከዛ የእግዚአብሔር ሰው ጸልይልኝ ምን እንደ አባ ፈገግ ብትይ እግዚአብሔር ምስክር ፈገግ ብትይ ዲምፕል አለ ትዳር ይመጣል። አሜን በል። እንዴት አድርጌ ላስረዳችሁ በጌታ በኢየሱስ ስም። ዘንድሮ ግን አንድ በረከት ባርካችኋል። የእግዚአብሔር የሆነ ነገር ተከታትሎ ቤታችሁ ይግባ። የጌታ የሆነ ነገር ቤታችሁ ይግባ። እማይረሳ ሳቅ ያስቃችሁ። እማይረሳ ሳቅ ያስቃችሁ። እማይረሳ ደስታ ያስደስታችሁ። እማይረሳ ይኸውላችሁ የሳራ ሳቅ የተጻፈ ሳቅ እንደሆነ ሪትን ሳቅ እንደሆነ በኢየሱስ ስም በዚህ ዓመት የሚጻፍ ሳቅ ያስቃችሁ። ለሆነ ሰው ሆኖለታል። በኢየሱስ የሚጻፍ ሳቅ እዚህ መጽሐፍ ውስጥ መቼም ያልተጻፈ ነገር የለም። ሳቅ ሁሉ ተጽፏል። ሳቀች ተብሎ ሳቀች። አሚን ነው። ወጣት ልጆች እግዚአብሔር ምስክሬ ነው። ሳቁ ደግሞ የዚህ ዘመን ወጣቶች ሲያምሩ ጌታን ከኛ በኋላ የተወለዱ ልጆች ታምራላችሁ ብላችሁ መሳቅ ነው ያለባችሁ። አሁን ፍቅር ያው የትዳር በር እየተከፈተለት ነው። አራተኛ ክፉ መንፈስ የሐዘን መንፈስ ክፉ ነው። እቤታችሁ ላይ ማወቅ መገሰጽ አለባችሁ። እጃችሁን ጭናችሁ ይሁን እኔን ትንሽ ብናገር ደስ ይለኛል። ብዙ እናቶቻችን ፈረንጅ ሀገር ብዙዎቹ ፈረንጆች ቆይተው ነው የሚሞቱት። ኢትዮጵያ እኮ ቶሎ ነው የምንሞተው። ቶሎ ድፍት ጡረታ እንደወጡ ድፍት ሳይወጡ ድፍት 50 ሳይደርሱ ድፍት ፈረንጆች ውስጥ እንደዚህ እያሉ እየተንቀጠቀጡ እንደዚህ እያሉ ፈረንጆቹ ተንቀጥቅጠው በዱ ካሜራ ሁሉ እዚህ ላይ አድርገው ኢትዮጵያ ይመጣሉ። አሁን እቺ ሴትዮ ላሊበላ ልታይ ነው፣ ከላሊበላ ላይ ልትወድቅ ነው። እኛ እኮ ማንጎበኛቸው ነገሮች እኮ ነው እዚህ ድረስ መጥተው የሚጎበኙት። እግዚአብሔር ምስክር ፎቶ አድርገው በቃ እንዴ አሮጊቶቹ እኮ ተው። ይሄ ደግሞ ገልባጭ መንፈስ ይወጋ። እኔ ፈረንጅ እኮ አይታችሁት እኮ ነው። ሁለት ሽማግሌና አሮጊት ሩብ ጉዳይ ለሞት የቀራቸው ቆመው እኮ ይደንሳሉ እኮ እንትን ይጫወቱላቸዋል። ቫዮሊን ምናምን ቆመው ይደንሳሉ። ሁለት አሮጊትና ሽማግሌና ሆና እንደዚህ ይላሉ። ኢትዮጵያዊ 40 ዓመት ይለፈው እስቲ ነጠላ በቃ በዛው በኢየሱስም ቀና ያርጋችሁ እግዚአብሔር። አበባ በደንብ አሜን ባል። እግዚአብሔር ቀና ያርጋችሁ አሜን ባል። እግዚአብሔር ያየላችሁ ዘመን ሳይፈጸም ከዛ በፊት የሚመጣ የጭንገፋ መንፈስ ይመታ። አሜን። አራተኛው የትዕቢት መንፈስ ነው። የትዕቢት መንፈስ ወዳጆቼ፣ የትዕቢት መንፈስ በምሳሌ መጽሐፍ ምዕራፍ 16 ቁጥር 18 ላይ ታገኙታላችሁ። ይሄ የትዕቢት መንፈስ መልአክ የነበረውን ሰይጣን ያረገ መንፈስ ነው። ክፉ መንፈስ ነው። የበላይ የመሆን የመፈለግ መንፈስ ነው። እንደምታውቁት የትዕቢት መንፈስ ክፉ መንፈስ ነው። በጣም አደገኛ ብዙዎችን የገለበጠ መንፈስ ነው የትዕቢት መንፈስ። አንዱ በጣም ልንቃወመው ከህይወታችን ላይ ልንቃወመው የሚገባ መንፈስ ቢኖር የትዕቢት መንፈስ ነው። ሳናቅ ወዳጆች የሆነውን ሁሉ የሆነው እኮ ከምሕረቱ የተነሳ ነው።
የሆነውን ሁሉ የሆነው ከደግነቱ ከበጎነቱ የተነሳ ማን ነው በገዛ ችሎታው ማን ነው በገዛ አቅሙ የሆነውን የሆነ? ማንም የለም። ስንት ጎበዝ፣ ስንት ጀግና፣ ስንት አዋቂ፣ ስንት ችሎታ ያለው፣ ስንት ጸባይ ያለው ባለበት ምድር እኔና እናንተ በህይወት ያለ ነው ይሄንን እድል ያገኘ ነው። እኔ ከየትኞቹ አገልጋይ በጥራት ደረጃ ተወዳድሬ እግዚአብሔር የማገልገል እድል ሰጠኝ? ከምሕረት በስተቀር ምን አለ? የኋላ ታሪካችን ቢፋቅ ምሕረት ብቻ ቢፈለግ ቸርነት ነው። ቸርነት ያነሳው ምሕረት ያስቀጠለው ሰዎች ብንኖር እኛ ነው። በሰውም በእግዚአብሔርም ላይ ትከሻችን እናነሳ ዘንድ እኛ የሚገባን ሰዎች አይደለንም። እንደ ሰው ጥበበኞች የሆኑ ብዙዎች ነበሩ ብሎናል። ከተመረጥነው መካከል የምንሆን ሳንሆን እማንሆን ነበር። ጌታ ምስክሬ ነው። ትዕቢት ክፉ ነው። ደስ ይለኛል የጌታ አሰራር። አንዳንዴ 5 አጋንንት ስታስወጣ ናውጣ እዛም አለ እዚህም አለ ይሉላል። ከዛ 6ኛ ደግሞ አለ ስትል ውሃ ልክ የሆነ አጋንንት ይሆናል። እሱ ሰው መሆንን አስታዋሽ የሚባል አጋንንት ሰው መሆንን ናውጣ ጸጥ፣ ውጣ ጸጥ። ሁላችሁም አጠገባችሁ ያለው ሰው ላይ እጃችሁን ትጭናላችሁ። ውጣ ጸጥ። ሁላችሁም ውሃ ልክ የሚባል አጋንንት ሰው መሆኑን ያስታውሳል። አስወጣዋቸው እንዳትል አይወጣም፣ ድርቅ ይላል። አይቶ ተቀል ድርቅ። እንደውም ብዙ ጊዜ አጋጥሞኝ ያውቃል። ናውጣ ይወጣል። በተለይ አገልግሎት የጀመርኩ ጊዜ በተለይ አይገባኝም ነበር አንዳንዱ ነገርና ናውጣ ያለ ይመጣል። ያኛው ውጣ ስልሽ ውጣ ይወጣ። አንዳንድ አለ ደግሞ ውጣ ይላል። ውጣ ይሁን ውጣ ብራይ ይላል። ከዛ አልወጣ ሲል ዲያቆናት ውስጥ አስገብታችሁ ጸልዩለቴን። ይሄ በጾም በጸሎት ካልወጣ በምንም አይወጣም። ይሄ ክፉ ያረጋጋል። አልገባህም? ያወራሁት መሬት የሚያስይዝ ውሃ ልክ የሚባሉ አጋንንቶች አሉ። ትዝ ያስብሏል። አንድ ልጅ ነበር የሚያስቸግረን ድሮ እኔ ኪቦርድ በሚጫወት ጊዜ ጌታ ባይዘዌ እንደ ዛሬ ሳልሆን በፊት ድሮ ተፈልጌ ነበር ኪቦርድ የሚጫወተው። እንዲህ ቀላል ሰው እንደምስላችሁ ተፈልጌ ለመስጉቱ ለከፋ ለነተከስተው ሁሉ ጫወት ነበር። ከዛስ አንድ የሚያስቸግረን ልጅ ነበር፣ በጣም የሚችል ያስቸግረናል በጣም። አንድ ቀን በጣም የሚችል ልጅ ከአዲስ አበባ መጣ። እነሆ ውሃ ልክ መጣ። ሁለታችንም እንደማንችል አስረዳን። አልሰማኝም ያልኩትን። ሐዋሳ ሀብታም ብትሆን አዲስ አበባ ምስኪን ነህ። አዲስ አበባ ሀብታም ብትሆን ዱባይ ምስኪን ነህ። ዱባይ አዲስ አበባ ሀብታም ብትሆን አሜሪካን እጅግ ምስኪን ነህ። ከዘመርን በቸርነት ነው፣ ካገለገልን በቸርነት ነው። የሆነ ነገር ካለ የሱ ነው። አንድ ነገር እናርግ። ከዚህ በፊት ያደረገውም ከዚህ በኋላ የሚያደርገውም ክብሩ ለሱ ብቻ ይሁንለት። ለአምላካችሁ ለእግዚአብሔር አጨብጭቡለት። ሃሌሉያ። አምስተኛው መንፈስ ደግሞ የጠማማነት መንፈስ ነው። በኢሳይያስ መጽሐፍ ምዕራፍ 19 ቁጥር 14 ላይ በግብፃውያን ላይ የጠማማነትን መንፈስ አመጣባቸዋለሁ ይላል። ጠማማ ጥመት ስፒሪት ነው። ተቀላችሁ ከምንም አለመቅጠም መንፈስ ነው። እንዲህ ዝም ብሎ ብቻ ባህሪ እንዳይመስል የጠማማነት መንፈስ አለ። የእግዚአብሔርን ቃል የሚያጣምም የሰው ንግግር የሚያጣምም ምሳሌ 17 ቁጥር 20 ስለ ጠማማ መንፈስ ሲናገር እንደዚህ ይላል፣ ምላሱ ይገለበጣል ይላል፣ በሁለት ምላስ ያወራል ይላል። ከምንም የማይገጥሙ ሰዎች ታውቃላችሁ። እቤት አይገጥሙ ከቤተሰቦቻቸው ጋር፣ ከጎረቤት አይገጥሙ፣ ከምንም አይገጥሙ። ድሮ እኛ እንደዚህ አይነት ክፉ መንፈስ ያስቸግረን ነበር። የቤተ ክርስቲያን ሽማግሌዎች፣ የቤተ ክርስቲያን አባቶች መድረክ ሲሰሩ፣ አዳራሽ ሲሰሩ እንመጣና በጣም በቃ አንብበናል እኛ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ጠማማ መንፈስ ነው። አዋቂ መንፈስ እንዳይመስል ጠማማ መንፈስ። ይሄ አሁን የረገጣችሁት ምንጣፍ እኮ ለእናንተ እኮ ማለት ሴራሚክ ማድረግ ይችል ነበር፣ ግን ጥሩ ምንጣፍ ነው ያደረገ። ራበር ካርፔት ነው ስሩ ጎማ እና ጫማ አድርጋችሁ ስትመጡ እንዳትወድቁብኝ ብዬ አልወድቅ አላችሁ እንጂ እናንተ
ባለፈው ብያል አልወድቅ አላችሁ አንነካሉ። ድሮ በሴራሚክ ላይ የሚነካው አሁን ምንጣፍ አሪፍ ሲሆን ጠማማ መንፈስ አለ። አሁን ሳውንድ ሲስተም አሪፍ ቢሆን አሪፍ አይደል? በሆርን ስፒከር ጆሮን ተቀዳ የፈውስ ፕሮግራም እየዞርክ ከሚጸለይልህ ጌታ ምስክር ጠማማ መንፈስ አለ። ከምንም የማይገጥም አሪፍ ነገር አሪፍ ነው የማይል ጠማማ መንፈስ አለ። ይሄ አመል አይደለም፣ ስፒሪት ነው። ጠማማ የሆነ ራሳችሁን ቼክ አድርጉ። መቃወም አለባችሁ። አንዳንድ ሰዎች አላያችሁም? ኢትዮጵያ ውስጥ ንጉሱን ሲቃወሙ የነበሩ፣ ደርግንም ሲቃወሙ የነበሩ፣ አብዮቱ ፈንድቶም ሲቃወሙ የነበሩ፣ ከዛ ኢህአዴግንም ሲቃወሙ የነበሩ፣ አሁንም እየተቃወሙ ያሉ፣ ገና ወደፊትም የሚቃወሙ ሰዎች ጠማማ መንፈስ ያለው ከምንም ነገር ጋር ሰሚት ይሄ መጋጠም የሌላቸው ምን ነው? ራሳችሁን ቼክ አድርጉ ወዳጆች። ይሄ ወደ ህይወታችሁ ይተረጎማል። ባይዘው ሪሌሽንሺፓችሁ ላይ ማተር ያደርጋል። ብዙ ጉዳያችሁ ላይ ማተር ያደርጋል። በአዲስ አበባ ትራፊክ ቀጥረህ አርፍዳ ብትመጣ ይገርማል እንዴ? አርፍዳ መጣች ብለህ አገር የምትበጠብጠው ቢልልህ መኪና ግዛ። ካንተም ብሶ በዚህ ትራፊክ ውስጥ ጃም ውስጥ ቀጥረህ ጠማማ መንፈስ ግን አለ። ጠማማ ነው። ቦምቦሊኖ ስትሰጠው ከመብላት ይልቅ ስለ ቀዳዳው የሚያወራ መንፈስ ማለት ቀዳዳው በብራይስጥ ነሆ ነው ይላል። ጉዱንና ያለና እንቀጥላለን። ትቀጥላለህ። ጉዱንና ያለ አንድ ነገር ጠማማ መንፈስ ያለባቸው ሰዎች አንድ ነገር መጥቶ ሰርተው ያውቁ። እየተዘመረ ዘምሩ፣ እየተሰበከ አሚን በሉ። አሁን ብዙ ጊዜ እናገራለሁ። ወርሺፕ ሊደሮች ወርሺፕ ሊድ ሲያደርጉ ሌሎች ዘማሪዎች አይነኩም፣ በፍጹም አይነኩም። በራሳቸው ጊዜ ህዝቡ ወገቡ እስኪቀነጠስ ድረስ እዛ ጋር እዚህ ጋር ሲሉ የነበሩ ሌላ ሰው መድረክ ላይ ሲወጣ አጠና እንደዋጠ ሰው ቃጥ አይነካም። እሱ ለመነካት ማይክ መንካት አለበት። በቃ እቺ ካልነካ ወፍ ጠማማ መንፈስና የቅናት መንፈስ የሰፈር ልጆች ይመስሉኛል። አንድ ጎረቤት ይመስሉኛል። አንድ አይነት ይመስሉኛል። የባርነት መንፈስ ስድስተኛ እና ሰባተኛው የፍርሃት መንፈስ። የፍርሃት መንፈስ ታውቃላችሁ መጽሐፍ እንደሚናገር በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 7 ላይ የፍርሃት መንፈስ እንዳልተሰጣችሁ መጽሐፍ እንደሚናገር ፍርሃት ባይዘው ጨዋነት እንዳይመስላችሁ ይሁን ነኝ ቀና ጨዋነት እንዳይመስላችሁ ወይኔ በኢየሱስ ስም እኮ ስትፈራ ብታያት መንፈስ የሚያሰቃየውን ሁሉ ጨዋ አድርጋችሁ አስባችሁ እኮ ነው ካገባችሁ በኋላ ልታብዱሩ ጉዳይ ቀራችሁ። መንፈስ የሚያሰቃየውን ሁሉ እንዴ ፍርሃት ጨዋነት አይደለም፣ ስፒሪት ነው። እውነተኛ ፍርሃት፣ ቅዱስ ፍርሃት አንድ ፍርሃት ብቻ ነው፣ እግዚአብሔር መፍራት ብቻ ነው። እግዚአብሔርን ከመፍራት ውጭ ያለ ፍርሃት ቅዱስ ፍርሃት አይደለም። እንድትፈራ የተነገረ እግዚአብሔርን ነው። ከዚህ ውጭ ያለ ፍርሃት ሲጀመር የአጋንንት ማግኔት ነው። አጋንንትን ወደ አንተ የሚስብ ጉዳይ ቢኖር ፍርሃት ነው። ትፈራለህ፣ ይገባባል፣ ይጫወትባል። ፍርሃት ክፉ ነው። መንፈስ ስፒሪት ነው። አንዳንድ ሰው አለ አሁን መኪና መንዳት ይፈራል፣ ማግባት ይፈራል፣ ሰው ፊት ማውራት ይፈራል። አገር መሪ ሆነ ሰው ፊት ማውራት ፈርተ እንዴት ይሆናል እንዴ? ከቶኒ ብሌር ጀምሮ ኦባማን ብታየው ወርልድ ላይ ትልልቅ ኢምፓክት ያመጡ ሰዎች እኮ ተናጋሪዎች ናቸው። አንገት ደፊ ብለው አንገቱን የደፋ ብለው ኑሯችንን ደፉት። እንዳትደፉ እናንተ መድፋት ካለባችሁ ልባችሁን ነው መድፋት ያለባችሁ እንጂ አንገታችሁን አይደለም። ቀና በሉ። ቀና ነው ማለት ያለባችሁ። ፍርሃት ክፉ ነው። ፍርሃት ስፒሪት ነው። ህይወታችሁን ያበላሽዋል። ለምሳሌ ልንገራችሁ፣ የትኛውንም ጥቃት አጋንንት ሊያደርስባችሁ ሲል አስቀድሞ ወደ እናንተ የሚያመጣው ፍርሃት። እንደፈራሁ ትምትሉት ለዛ ነው። ፈሪቼ ነበረ፣ ደስ እኮ አላለኝም፣ ውስጤ እኮ ነገር እየሰማኝ ነበረ ምትሉት አስቀድሞ የፍርሃትን መንፈስ ይለቅባችኋል። ከዛስ
ያ ጉዳይ በህይወታችሁ ላይ ይሆናል። አትጠራጠሩ። በወደደን በሱ ከአሸናፊዎች እንበልጣለን ነው እንጂ ተብሎ የተጻፈው። አሁን እኔ መልካም ወጣት ልጀምር ስል አንዱ አስፈራራኝ፣ የፍርሃት መንፈስ ያለበት ሰውዬ። አሁን ሄደው እዛ ቢሞቱስ አለኝ። አሁን አንዱ ቢሞትስ አለኝ። በኢየሱስ ስም ስንት ሺህ ወጣት መጥቶ አንድ ወጣት ቢሞትስ አለኝ። ይቅርብህ እንዴ ቢሞት ያገኘው ይደግ መዝሙር ከፍትለታለሁ። ሄደ የሚለውን ሄደ እኔ ጋር ብቻ ስለመጣ ነው እንደ ሰው የሚሞተው። ዩኒቨርሲቲ ሄዶ የሞተው ምን ልትለው ነው? መንገድ ላይ ሄዶ የሞተው ምን ልትለው ነው? ፍርሃት ክፉ ነው። አንድ ፍርሃት አለ፣ ቅዱስ ፍርሃት፣ እግዚአብሔርን መፍራት። አሜን በል እንጂ። አሁን ይህን ቃል እየተናገርኩኝ ትልልቅ አቅም ይዛችሁ የተቀመጣችሁ ሰዎች እግዚአብሔር መንጭቆ ያወጣችኋል። እስቲ በደንብ አድርጉና አሜን በል። የማስተማር አቅም፣ የመዘመር አቅም፣ የመምራት አቅም፣ የመነገድ አቅም ይዛችሁ እንዳትፈሩ ያሰራችሁ ፍርሃት በኢየሱስም ይመታል። ጌታ ሆይ ቶሎና